بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ወንድም እህቶቼ ይሄንን መልእክቴን እስከ መጨረሻ በማዳመጥ በስተመጨረሻ ሼር በማድረግ ተባበሩኝ ባረከላሁ ፊኩም ወጀዛኩም الله خيرا መልእክቴም ነብያችን ሰለላሁ ዐለይሂ ወሰለም لا تسبوا الأموات ብለዋል የሚልን ነገር ላይ ነው ብዙ ወንድም እህቶች ገደል እየገቡበት ስለሆነ በተሳሳተ ቦታም እያስቀመጡ ስለሆነ እንደ መግቢያ አላህ በተከበረ አንቀጹ ላይ ምን ይለናል بعد أعوذ بالله من الشيطان الرجيم كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله ይላል የበለጡና በላጭ ኡማ ሆነን የተመረጥንበትን ምክንያት ሲነግረን ወደ መልካም ትጣራላችሁ ከመጥፎ ተከለክላላችሁ በአላህም ስለምታምኑ ነው ይለናል የመልካሞች ሁሉ መልካም ተውሂድ ነው የመጥፎች ሁሉ መጥፎ ሽርክ ነው አላህ በቁርአን ላይ አሁን ምን ይለናል ኢነ الشرك لظلم عظيم ይላል ትልቁ በደል ማለት ሽርክ ነው ይለናል እንደገናም በሌላ አንቀጽ ኢነሁ መን ይሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ الجنة ومأواه النار وما للظالمين من انصار ይላል እነሆኮ ሽርክን የሰራ አላህ ጀነትን እርም አድርጎበታል እሱ ማረፊያውም ጀሃነም ነው ለበዳዮች ለነዛ ለሙሽሪኮች አንድም ረዳት የላቸውም ይለናል ታዲያ ነብያችንም ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ እንደዚሁ ሙንከርን ያየሰው መራ منكم ሙንከርን فليغير بيده فإن لم يستطع بلسانه وإن لم يستطع بقلبه وذلك ضعف الإيمان ይላል በእጁ ከቻለ በምላስ ካልቻለ ደግሞ በልቡ ይጥላ ያም ደግሞ ደካማው ኢማን ነው ይላሉ ኢብኑ መስዑድ ባወራው ሐዲስ አሁን ሙስሊም ላይ ባለው وليس وراء ذلك حبة خردل من الإيمان ይላሉ ከልብ መጥላት ጀርባ የገብስ ፍሬ የምታክል ኢማን እንኳን የለውም ይላሉ አለይሂ ሰላቱ ወሰለም ታዲያ ይሄንን መስአላ ያነሳውት መስአላ መጀመሪያ ላይ ኡሙል ሙእሚኒን አይሻ ያወራችው ሐዲስ ቡኻሪ ላይ ያለ ነው لا تسبوا الأموات إنهم قد أفضوا إلى ما قدموا አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደዚሁ ደግሞ አሁንም አነስ ኢብኑ ማሊክ ያወራው ሐዲስ አሁን በአሁን ሰዓት ጠዋቂቶች ሙሽሪኮች ሙብተዲዓዎች ዳሎች ሙድሎች ፋጅሮች ፋሲቆች ሙፍሲዶች ሲሞቱ ይሄን ሐዲስ ለመጠቀም ይሞክራሉ ምክንያቱም ሐዲሱን ዛሂሩን በቃ እንዳለ የሞተን ሰው አትጥሩ ስምን የሚል ስለሚወስዱት ማለት ነው ወላኪን ሌላ ሐዲስ ማምጣት ደግሞ እሲን አስታርቁልን ይሄን ሐዲስ እንላቸዋለን ቡኻሪና ሙስሊም ላይ ያለ አነስ ኢብኑ ማሊክ ያወራው ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም አንድ ቀን ዝቁ ሳለ ባጠገባቸው ምን አለፈ ጀናዛ አለፈ ሲያልፍ እነዛ የነብዩ ባልደረባዎች ያንን የጀናዛ ያንን ሟችን በመልካም አነሱት ነብያችን ወጀበታል ቀጣይ አሁንም ሌላ ጀናዛ አለፈ በክፉ አነሱ ቢሱ በክፉ አነሱ ያንን ሟች ማለት ነው ነብያችን እንደ ሙታንን ለምን በክፉ ታነሳላችሁ አላሉ እነማ ምን አሉ ወጀበት አሉ እንደው ከዛም ሲጠየቁ ወጀበት ያልከው ምንድነው አንተ ያ ረሱላህ ብለው ሲጠየቁ ያኒ ወጀበት የመጀመሪያው በመልካም በጀነት ነው በመልካምነቱ ነው ሁለተኛው ደግሞ በክፋቱና የጀሃነም በመሆኑ በሚል ጠቆሙ ወከማ ቃል አለይሂ ሰላቱ ወሰለም ታዲያ ጋር እንዴት ነው የምናስታርቀው እንደዛ ሐዲሶችን አንድ ፋሲድ ሙፍሲድ ሙጅሪም ፋሲቅ ጠዋቂት ሙሽሪክ ሙብተዲዕ ባል የሆኑ ሰዎች ሲሞቱ አይ ሙታን አትሳደቡ ብሏል መሳደብና መጀመሪያ ያንን ሰው እንዲጠነቀቀው ምድርን ሲያበላሻ እንደነበረ በቢድዓ ዲኑን እያጨማለቀ እንደነበረ ሙስሊሞችን በቢድዓ በር ከፍቶ የሱናን ብርሃን እያጠፋ እንደነበረ ለሰዎች ሲነገር መሳደብ አይደለም መረጃው ይሄው አነስ ኢብኑ ማሊክ ያወራው ቡኻሪና ሙስሊም ላይ ያለ ሐዲስ ነው እናም ይሄንን ቪዲዮ ሼር አድርጋችሁላቸው የተሳሳቱ ወንድሞች ሳያውቁ ይመለሱ ዘንድ አይ ካሉ እንግዲያስ አላህ በቁርአን ላይ እነ ቃሩንንም እነ ሃማንንም እነ ፊራውንንም እነ አቡ ለህብንም ጠቅሷቸዋል ስለዚህ እንግዲህ ይሄንንም እንዴት ታደርጉት ታዲያ በተለይ ጠዋቂቶች ስም ሲጠራ የሚያማችሁ እነ ፊራውን ሁላ ተጠርተዋል እና አቡ ለህብ ሁላ ተጠርተዋል ምን ይውጣችሁ ተው ወንድሞች ተው አይበጅም والله አይበጅም አላህን ፈርታችሁ ወደ ልባችሁ ተመለሱ ወደ አላህ ተመለሱ ባጢል ነው ፈለገ ሰው ቢናገረው ሐቅ ነው ማንንም ሰው ተጥሎት ቢድ ብቻውን ቢቀርም ሐቅ ነው شئنا ام ابينا بارك الله فيكم والسلام عليكم ورحمة الله